ምሳሌ በከፍተኛ ህመሟ እየጠናና እየባሰባት መጥቷል ማለት ነው። እንግዲህ መጎስም ለብሩኬ ብር አበርክቶለታል ማለት ነው። የቀሪውን ብር ለምሳሌ እንድትታከም አድርጎላታል ማለት ነው። ምክንያቱም ብዙ ቅር ነበራቸው፣ ተጣልተው ነበር ብሩኬና እንትና ማለት ነው። መጎስ የተጣሉት ምንድን ነው? ሉላን አሳልፎ ሰጥቶበታል ለዝና ማለት ነው። ዝና ከዝና ሰርቆ አምጥቶ ደብቋት ነበር መጎስ ማለት ነው። ይሄን የሚያውቀው የተደበቀችበትን ደግሞ ብሩኬ ነበረ። ብሩኬ ደግሞ ክሱን አስነሳልሃለሁ ማህሌትን ሲለው በልጄ የምደራደረው ነገር የለም ጓደኝነታችን ይቅር ብሎ አሳልፎ ስለሰጠበት በሱ ተናዷል። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናል አዲስ የሆናችሁ ሰብስክራይብ በማድረግ እንደዚሁም ላይክ በማድረግ ተባበሩን ማለት ነው። ዛሬ ይዘንላችሁ የመጣነውን እንትኑን ምሳሌ ህፃን ምሳሌ ነው ማለት ነው። ህፃን ምሳሌ እንግዲህ ከታመመች ቆይታለች ማለት ነው። እስካሁን ድረስ አልታከመችም። ካልታከመች ደግሞ ውጭ ዳ ስለሆነ መታከም የምትችለው በሽታዋ እየጠናባት ነው ማለት ነው። ከቅድስት ጋር እየተጫወቱ ያለ ቅድስትና እንትና ማለት ነው። ምሳሌ ኳስ ቤት ውስጥ ማንም ሰው የለም ነበር፣ ብሩኬም የለም ነበረ። ያው ቅድስት ማለት ሰራተኛ ብትሆንም ከሰራተኛ በላይ እንደ እናትም እንደ እህትም ሆና ለምሳሌ የምትይዛት የምትንከባከባት ቅድስት ናት። ማህሌት እንኳ ብዙም አይደለችም። ያው እንጀራ እናትም ስለሆነ አትወዳቸውም ማለት ነው። እንደውም የበለጠ ማለት ነው። ብሩኬንም አሁን ላይ ማጠልተዋለች እና ዝናም ደግሞ ክሱን ስላስነሳለት በማህሌት እንግዲህ ክሱን አንስታለታለች በዝና በኩል ማለት ነው። አንድ ቃል የተግባቡት ምንድን ነው? እሱ ሉላን የተደበቀችበትን ሊያሳይ፣ እንትናም ደግሞ ብሩኬም ደግሞ ክሱን ካነሳችለት ቤቱን ሽጦ ምሳሌ ሊያሳክማት ነበር። እንደዛ ነበር ቃል ተግባብተው እንትን ያሉት ማለት ነው። ክሱን ያስነሳለት ምሳሌን እንግዲህ አሳክማለሁ ብሎ ክሱን ካነሳችለት በኋላ ደላላ ጋር ሄዶ ቤቱን ሊሸጥ ነበር ማለት ነው። ይቺ የተረገመች ደግሞ ማህሌት እንግዲህ አትፈልግም ማለት ነው። ኤፍራታ ጋር እየተመካከሩ፣ ኤፍራታም ደግሞ አንቺ ጅል አቱኝ ብሩኬ ቤቱን ሸጠው ማለት አንቺ ሜዳ ላይ ጣሉሽ ማለት ነው። ከዛ በኋላ ምሳሌ ትታከማለች፣ ከዛ ቅድስትን ያገባብሻል ትላታለች ማለት ነው። ያችን ቅድስትን በቁምሽ ቶሎ ብለሽ ማስወገድ አለብሽ፣ የማንንም ጭቅጭቅ ሳትፈልጊ ትላታለች ማለት ነው። እሷም ደግሞ ይሄ ከሆነ ብሩኬ ቶሎ ሳይሸጠው ቤቱን ለዝና ንገሪውና ዝና ደግሞ እሱ የገዛ አስመስሎ በእሱ ብር ስላለው እሱ ያስቀረው ቤቱን በሌላ ሰው እሱ ሳይሆን ሌላ ሰው ገዛው ብሎ ትላለች ማለት ነው። ኤፍራታም ጥሩ ሀሳብ አምጥተሻል፣ ይሄማ ዝናን አግኝቼ ማውራት አለብኝ ትልና ዝና ጋር ትሄድና ዝናን ታወራዋለች። ዝናም ደግሞ ከአንቺ አሁን ይህንን የሚመስል ምክር ልቀበልሽ ነው ምናምን አነጋግርሽን አስተካክል እያለ ይሰርባታል ማለት ነው። እኔ ጋር ምክር እመክርሻለሁ እንጂ ሰው እኔን አይመክረኝም እያለ ማን እንደሆንኩኝ ምን እንደሆንኩኝ ጠንቅቀሽ ታውቂያለሽ። ስለዚህ ይህንን ደግሞ አንቺ የምትይ ከሆነ ራስሽ ነው የምጎዳሽ። እኔ ብዙ ነገር አድርጌልሻለሁኝ። እንትና ዳጣ እንኳ ብትወጋሽ በጩቤ እኔ እጇን ይዤ ቤት ድረስ አምጥቼልሽ ነበር እያለ ይነግራታል ለማህሌት ማለት ነው። እና ያ ሁሉ ገደል ገባ ማለት ነው። እኔ ምንም ነገር አላገኝም ወይ ከብሩኬ ትለዋለች ማለት ነው። የራስሽ ጉዳይ እና እኔ ላስመለሰልሽ ነው እንዴ እያለ ይነግራታል። አንተ ብዙ ሀብት አለህ እኮ እያለ እኔ ዝና ጋር እልቅስ ባትቀልጅና ባትጫወች ይሻልሻል። ዝና ማን እንደሆነ ታውቂያለሽ። ማንም የሚፈራኝ ሀገር የማንበረከክ እንደሆንኩ አታውቂም እንደ እያለ ማህሌትን አነጋገርሽን አስተካክሊ ይላታል ማለት ነው። ቶሎ ብላ ኤፍራታም ደግሞ ወደ ማህሌት ትደውልና ብሩኬ እኮ ከደላሎቹ ጋር ተገናኝቷል ቤቱን ሊሸጠው ነው ትላታለይ። ብሩኬም የዛን ሰዓት ደግሞ ቅድስትና ምሳሌ ቤት ውስጥ ኳስ እየተጫወቱ ነበር። እኔ እኮ ትምህርት ቤት ኳስ አልጫወትም ትላታለይ። ለምን ትላለች ቅድስትም ምሳሌን እያጫወተቻት ነበር። አይ እኔማ አጨብጫቢ ነኝ፣ ምክንያቱም ቁጭ ብዬ አጨብጭባለሁ ትላለች። አሁን ገባኝ፣ አሁን እኔ ጋር ትጫወቻለሽ እያለች አብሮ መጫወት ይጀምራሉ። በዛ ሰዓት ደግሞ ስትጫወት ያው ምሳሌ ስለሚያማት አጋጣሚ ቅድስት ኳሱን አሁን በዚህ ላስገባ ጓሉን ወይስ በዛ ስትል ምንም እኔ አሸንፍሻለሁ እየተባባሉ ሁለቱ ሲጫወቱ አናቷን ትመታታለች። ምሳሌም ደግሞ
ህመምተኛ ስለሆነች በዛው ወርቃ ትቀራለች ድርቅ ብላ። ቅድስት እያለቀሰች የኔ እናት ምን ላርግሽ? ቆይ እስቲ አንቺ ምሳሌ አረ ተነሽ እባክሽ ንቂ ትላታለች። ምሳሌ በዛ ሰዓትም አይደለም መንቃት ምንም ነገር መሆን አትፈልግም። ምክንያቱም ራሷን ስታ ወድቃለች፣ መጫወት አትችልም። እሷ ውጭ ሄዳ ካልታከመች በሽታው እንደሚገላት ነው ለብሩኬ የነገሩት። ብሩኬ ግን ብር አጥቶ ነው እንጂ ምሳሌን ለማሳከም ወደኋላ አይልም ማለት ነው። ምሳሌ በጣም ምስኪን ልጅ ናት። ምክንያቱም ቅድስት እንደ እናትም እንደምንም ሆና እያሳደገቻት ያለችው ቅድስት ነበረች። ግን ማህሌት በበኩላቸው ማህሌት ከዛ ቤት ከወጣ ጀምሮ አብራቸው ያለችው አሁን ዳጣ ናት። ዳጣም ደግሞ መጎስ ጋር ትሄድና በእናትህ መጎስ ምሳሌን እኮ ብሩኬ ካጣት መኖር አይችልም እዚሽ ምድር ላይ ትለዋለች። ሚኖር አይመስለኝም ትለዋለች። ብሩኬና እንትና መጎስ ተጣልተዋል። በጣም ወዳጅና ጓደኛ ነበሩ። ከዛም በኋላ ዳጣ እባክህን ትለዋለች መጎስን። መጎስም ደግሞ ምን ትሆናለች ዙሮ ድሮ እንዳመማት ነው የታመመችው፣ ችግር የለም ያው በሽታዋ ስለሆነ ምንም አትሆንም ትድናለች መኘኝ ይላታል። ብሩኬ 5 ሚሊዮን ብር ስላጎደለው ቅድስትም ደግሞ ቶሎ ቶሎ ብላ የሆነ ሰው ትተዋወቃለች። በዛ ሰዓት እየደወለች ለዳጣ ምን ላድርገው ሰውየው ትልቅ ነው እንደዚህ ሽማግሌ ነው እያለኝ መጠጥ እንዳጠጪ አሁን ያለሽን ነገር ሁሉ ከጠጣሽ ትጎጃለሽ፣ ይጫወትብሻል ትላታለች። ቶሎ ብለሽ ለብሩኬ ደውይለት ወይም ደግሞ እኔ እመጣለሁ ትላታለች ማለት ነው። የዛን ሰዓት እሷም ደግሞ ከመጎስ ጋር ትሄድና መጎስን እባክህን ብሩኬ ማሳከሚያ 5 ሚሊዮን ብር ጎደለው ትለዋለች። ከዛም በኋላ መጎስ ደግሞ የኔ መኪና መሸጥ አለባት፣ መኪናዬን ሽጬ ሌላው ሀብቴንማ ያ የተረገመ ዝና አሳግቶብኛል በፍርድ ቤት፣ ስለዚህ መንካት አልችልም ይላል ማለት ነው። መኪና አለችኝ እሷን ሽጬ ምሳሌ ትታከማለች። 5 ሚሊዮን ብር ትይዝና ወደ ብሩኬ ቤት መሮጥ ትጀምራለች። በደስታ ትፈነጫለች ዳጣም ደግሞ ተነስና እንጨፍር ብሩኬ ትለዋለች። ምሳሌን ጉልበቱ ላይ አስተኝቷት ነበር። እንዴ ምሳሌም እንኳን ደስ አለሽ እያለች እየጨፈረች ተነስና እንጨፍር ትለዋለች። ምን ማለት ነው እያለ እሱም ይስቃል። ይኸውልህ አሁን ደስ ብሎሃል፣ ምክንያቱም 5 ሚሊዮን ብር ምርጥ ጓደኛህን የሰጠህ ወዳጅህ ሞጎስ ነው መኪናውን ሽጦ የሰጠ። ይህን ያህል መጣላት አልነበረባችሁም፣ ብትጣሉም ግን እሱ እንዴት እንደሚያስብልህና እንደሚወዳህ አየትለዋለች። ከዛ ለቅድስት መድረስ አለብኝ ወይ አንተ ወይ እኔ። ብሩኬም ደስታውን መቆጣጠር ያቅተዋል። 5 ሚሊዮኑን ብር መጎስ ስለተካለት ደስ ይለዋል ምሳሌ እንድትታከም። ቅድስትን ደግሞ እሷ ትታት ስለመጣይ ቶሎ ብዬ ወደ ቅድስት መሄድ አለብኝ ትልና ሩጫዋን ትጀምራለች። ዳጣ ላይክ፣ ሸር፣ ሰብስክራይብ አድርጉ። እንወዳችኋለን።